በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በርግጥ ኢትዮጵያውያን ለመቆጣጠር አንድ ፌመስ ወይ ተወዳጅ ሰው ያስፈልጋል። እሱም አውቆም ሆነ ሳያውቅ የሥራቸው ማስፈጸሚያ ያደርጉታል። ዛሬ ስለ ሲድሮ ከተነሱት ነጥቦች ለየት ባለ እይታ እንመለከተዋለን። እንክርዳዱም እናጋልጣለን። ዳታ ሼር ይደረጋል። ይህንን ተውትና እስካሁን ስትጠቀሙበት የነበረውን አፕሊኬሽኖች ዳታችሁ ሼር ሳይደረግ ቀርተው ይመስላችኋል? እንዲህ ብሎ ማሰብ ራሱ የቻለ ሞኝነት ነው። የእኛን ፕራይቬሲ ብለን የምናስበው ሁሉ በእነሱ እጅ ላይ ነው። ዳታችሁ በእኛ እጅ ላይ ነው እንዲሉን አንጠብቅም፣ ጠላቶቻችን ናቸውና። የሚያሳስበን ነገር ግን ይህ አይደለም። የሚያሳስበን ነገር ዳታችን ሳይሆን ነፍሳችን ነው መሆን ያለበት። ወደ ጉዳዩ ስንገባ አዶናይ ባስተዋወቀው በሲድሮ ጀርባ ምንድነው ያለው ነው ፖይንቱ። ሲድሮ አፕሊኬሽን ለኢትዮጵያውያን የተዘጋጀ ከሆነስ ለምን በአማርኛ አልተዘጋጀም? ለምንስ ባህሉን፣ እሴቱን፣ ቋንቋውን የጠበቀ አፕ አልሆነም? ለኢትዮጵያውያን ከተባለ እንደዛ ነው መሆን ያለበት። አልፎም ተርፎም ለምንስ የአፕሊኬሽኑ ስም በኤስ ወርድ ወይ ቃል እንዲጀምር ተደረገ? እዚህ ላይ ነው ትልቁ ትኩረት ማድረግ ያለብን። ለምናውቀውና ለማናውቀው ነፍሳቸው በአጸደ ገነት ያኑረውና አባ ተስፋ ስላሴ ሞገስ እንዲህ ብለው ነበር። እችን ቪዲዮ አይተን እንመለስ። አሁን ለምሳሌ ስለ ፊደላችን የፊደል ኢትዮጵያውያን እንደፈጠሩ ታውቃላችሁ? አልሰማችሁ? እንግዲያው ኢትዮጵያውያን ናቸው። ለምሳሌ ሮማውያን፣ ፊኒካውያን የሚባሉት የኛ አባቶች ስለሆኑ በላቲን ፊደል የሚጠቀሙ ሰዎች ሁሉ ለሮማውያን ግብር መገበር አለባቸው፣ ለኛ መንበርከክ መስገድ አለባቸው ብሎ ጻፈ አምሳው። ለዚያ ተቃውሞ ደግሞ አንድ ግሪካዊ በዛ ሰዓት እናንተ የት ነበራችሁ? በዛ ሰዓት አልነበራችሁም፣ የኛ አባቶች ናቸው ብሎ ጻፈ አንዱ። ከዚያ በኋላ ደግሞ ተነስቶ ሌላ ጀርመናዊ አርለር ማይክል የሚባለው ሰውዬ ጀርመናዊ ሞቷል፣ ብዙ ዘመን ሞቷል። ለምን ትዋሻላችሁ? እናንተ አይደላችሁም፣ ኢትዮጵያውያን ናቸው። በዛ ሰዓት እናንተ የት ነበራችሁ? ፊደሉ እንኳን ሞዲፋይ ያልሆነ በቁሙ የኢትዮጵያውያን ነው ብሎ ነው ያስረዳው። ለምሳሌ አሁን ይሄ ረ ነው፣ ኤል ነው፣ ፈረንጅ ረ ነው ከናጣጣፉ ሳይለወጥ። ይሄ ሁ ነው፣ ይሄ ር ነው፣ ይሄ ሀ ነው። በሰባውያን ቋንቋ የሰባውያን ቋንቋ እየተጻፈ ሳባ አይደለም። አ የሚለው የድምጽ ሰጪ ተውጦ ከጊዜ በኋላ ነው ሳባ የሆነ እንጂ ሰብአውያን ነው። ሰባን የነሰ ሰባ ኢትዮጵያ የሰዎች ቋንቋ ነው። ለምሳሌ የመን የኢትዮጵያን መሬት ነበር፣ ባህር አልነበረም። የኢትዮጵያን ግዛት ነው የመን። አብዛኞቹም ሰዎች የኢትዮጵያን ቅርጽ እንደያዙ ናቸው። 3 አይነት ቀለም የሚገኝባቸዋል። በብዛት ደግሞ ከሌሎቹ ከአረቦች የተከለሱባቸው አሉ። ረህሩሃ ማለት በሰባውያን ቋንቋ እንደ አጋጣሚ ሆኖ ከዚህ ጋር የመጀመሪያ ማለት ነው። የመጀመሪያ እና ለምሳሌ ወደዚህ ዞራለሁ። አሁን ወደ ፊደሉ ለማስረዳት ነው። ከዚህ ተቀርጻለ ፊደሉ ጋር ለማስረዳት ነው። ለምሳሌ አሁን ይሄ አ ነው ታያህ ወይስ መብራት ነው ማለት ነው። ራሱ በቁሙ እዚህ ላይ አለበት። እዚህ ላይ መሀል ተሰርቶ ነው በ ነው። ይሄው በ ነው ራሱ አ። ይሄ መ ነው፣ ሲ ነው፣ በእነሱ መ ነው እንዳለ ነው። እኔ አይደለሁም ሰውየው እንዳስረዳው ነው። መጽሐፍቶቹ ደብቋቸዋል፣ አጥተዋቸዋል። በሚስጥር ቤተ መጽሐፍት ይገኛሉ። 3ቱም ሰዎች የጻፏቸው ግን በእኔ እጅ ይገኛሉ። እዚህ ሳይሆን አስቀምጫቸዋለሁ ብቻ ጋር 3ቱም ተቃዋሚዎች የጻፏቸው። ይሄ ሲ ነው፣ በእነሱ ር ነው። ይሄ ጋ ነው። ይሄም ተለውጦ መሀል ላይ ሞዲፋይ የሆነ ነው። ኢ ነው፣ በእኛ ሪ ነው። ኤፍ ይሄ ነው ተከፍቶ፣ ይሄ ሪ ነው። ይሄ በቁሙ ዘ ነው። ይሄ 10 ነው የግዕዙ። ይሄ ያ ነው። ይሄ 10 ተከተለው ነው። ኤል ራሱ ረ ነው። ኤም ከጥንት አጻጻፉ ጠ ነው። ጠ ስሞሉ እዚህም ጠ አለ፣ ከዚህም ጠ አለ እንጂ ራሱ ኤም ጠ ነው። ይኸው ጠ ነው በቁሙ ሞዲፋይ ያልሆነ ነው። ኤን ስሞሉ ይኸው ብ ነው። ከላይ ከፍ አድርገውት ነው ብ ነው ስሞሉ። ይሄ በቁሙ አ ነው። ይሄ የ ነው። ኪው ይሄ አ ነው፣ እዚህ ላይ የተከተለው። አር ይሄ የ ነው፣ እዚህ ላይ የተከተለው። የፈረንጆች ፊደል ኤስ ብቻ ናት። 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 ቲ ፐ ነው። ይሄ ሀግል ነው። ይሄ ሀራብ ነው። ደብልዩ ንጉሱ ሰ ነው የኢትዮጵያውያን። ኤክስ ደግሞ የጥንት ኢትዮጵያውያን ተ ነው። ተ
ይሄ ደግሞ ዜድ ዋይ ሐራቤ ነው። ዜድ ጊ ነው። ሞዲፋይ እንኳን ያልሆነ እኛ እንደተፈጠርነ ስላላችሁ በቁሙ የኢትዮጵያውያን ነው። የኢትዮጵያውያን ጽሑፍ ከክርስቶስ ልደት በፊት 4500 የነበረ ነው። እንዴት አድርጋችሁ ነው እንደዚህ የምትሉት ነው? እሺ እንዳየነው አባ ተስፋ ስላሴ ሞገስ እንዳሉት ነጮቹ ወይ ሰይጣኒዝሞች የእንግሊዘኛ ቃላት ሞዲፋይ እንኳን ሳይደረጉ ከግዕዝ ወይ ከኢትዮጵያውያን እንደተሰረቁ ነግረውናል። ከዚህ በላይ ምን ማስረጃ ያስፈልጋል? እነሱ የፈጠሯት ቃል አንድ ብቻ ናት፣ እሷ ደግሞ ኤስ ብቻ ናት ብለውናል። እንደዛ ከሆነ ከኤ እስከ ዜድ ባሉት ቃላት ሁሉ ኤስ ሳይጨምር ተዘርፈዋል ማለት ነው። ዝርፊያ ተፈጽሞባቸዋል ማለት ነው። የኢትዮጵያውያን ፊደላት ናቸው። እሺ አባቶቻችን የተውልንን ፍንጭ እስቲ አስፍተን እንመርምር። ለምን እነዚህ ሁሉ አበገደ ሰርቀው እንዴት ኤስ የምትለዋን ቃል ብቻ ሊፈጥሩ ቻሉ? ሌላኛው ጥያቄ ኤስ የምትለዋን ቃልስ ከየት አመጧት የሚለውን ደግሞ በዝርዝር እንመለከታለን። የኤስ ቃል ወይም ምልክት ከጨለማው ዓለም አካልቲዝምና ከምስጢራዊ ማህበራት ጋር ስላለው ቁርኝት ምን ይመስላል? በእርግጥ ብዙዎቻችን ላናውቀው እንችላለን፣ ለብዙ ዘመናት በድብቅ ተሰርቶባቸዋልና። በምስጢራዊ ትምህርቶች ውስጥ ኤስ ዝም ብሎ ፊደል ሳይሆን ከፍተኛ ትርጉም ያለው ምልክት ተደርጎ ይወሰዳል። ለምንስ እንዲህ ሊወሰድ ቻለ? የእባብ ምልክት ደ ሰርፐንት በብዙ የጨለማ ግዛቶች ትምህርት ውስጥ ኤስ የቅርጹን መታጠፍ የእባቡን ቅርጽ ይወክላል። እባቡ በባህሪው ተጣጣፊ ነውና። እንግዲያስ ኤስ የሚለውን የእንግሊዘኛው ቃል ከእባቡ አዳምንና ሔዋንን ካሳተው ከተጣለው እባብ ነው ሞዴል ያደረጉት የሰሩት። እሱን ሪፕሬዘንት ወይ ሲምቦል ለማድረግ ከእባቡ ቅርጽ ተነስተው የሰሩት ቃል ነው። አትኩረን ካየነው ራሱ እባቡን ነው የሚያመለክተው። በጨለማው ግዛት ኃይል እንዲሰጣቸው በተለያዩ አፕሊኬሽኖች፣ ጌሞችና የሆስፒታል ሎጎዎች አስቀምጠውት እንመለከታለን። እባብ ደግሞ በመጽሐፍ ቅዱስ ሆነ በሌሎች ምስጢራዊ ድርጅቶች ዘንድ የሰይጣን ወይም የጥንቱን እባብ መገለጫ ተደርጎ ይቆጠራል። ሉሲፈር ዊዝደም እባቡ ዕውቀትን ሰጪ ተብሎ በጨለማው ዓለም ይከበራል። ይህ ደግሞ ከአምላክ ትእዛዝ ውጪ በራስ ጥረት አምላክ መሆን የሚለውን የጥፋት መንገድ ያመለክታል። የሰው ልጆችን ከመስመር ለማስወጣት ከተፈጠሩበት ዓላማ ለማስወጣት መፈጠራቸውን እንዲረሱ እንዲዘነጉ የሚያደርግ ምስጢራዊ አጀንዳ ነው። ቀጥለን ስናየው የመብረቅ ምልክት the lightning bolt በሰይጣን አምላኪዎችና በናዚዝም በሂትለር ኤስኤስ ታሪክ ውስጥ ኤስ በመብረቅ ቅርጽ ይሳላል። ይህ የመነጨው ከሉቃስ ወንጌል ምዕራፍ 10 ቁጥር 18 ላይ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው ከሚለው ቃል ተነስተው በመብረቅ ቅርጽ አስቀምጠውታል። ሳታኒዝም በሰይጣን ቤት ውስጥ የመብረቅ ምልክት የሰይጣን ኃይልና ከሰማይ መውረዱን ለማክበር ጥቅም ላይ ይውላል። ኤስኤስ ሽቱስታቭል ይህ ቃል በናዚ ጀርመን ዘመን ከ1925 እስከ 1945 የነበረ በአዶልፍ ሂትለርና በናዚ ፓርቲ ስር ይንቀሳቀስ የነበረው እጅግ ኃይለኛና አስፈሪ የፓራሚሊታሪ ከፊል ወታደራዊ ድርጅት ነበር። በሂትለር ጊዜ በሁለተኛው የዓለም ጦርነት ወቅት የሂትለር ልዩ ጦር ይጠቀምበት የነበረው ሁለት የመብረቅ ምልክቶች ናዚ ብለው የሚጠሯቸው የነበሩት ፊደላቶች የጥንታዊ ሲንግል ሩን ውጤት ሲሆኑ ትርጉሙም ድል ማለት ቢሆንም በውስጥ ታዋቂነት ግን የኤስ ኃይል የጨለማው ኃይል መገለጫ ተደርጎ እንደሚወሰድ ይታወቃል። የምስጢራዊ ማህበራት ስያሜዎች ብዙዎቹ በጨለማው ዓለም የሚንቀሳቀሱ ማህበራት ስማቸው በኤስ ይጀምራል። ስኩል ኤንድ ቦንስ በአሜሪካ የሚገኝ እጅግ ጨለማዊ ሰይጣናዊ ምስጢራዊ የሆነ ማህበር። ሲንጋግ ኦፍ ሳታን ለክፉ ዓላማ የሚንቀሳቀሱ ቡድኖች መጠሪያ። ሴት በጥንታዊ ግብጽ አፈ ታሪክ የጨለማና የጥፋት ጣዖት ስም በኤስ ይጀምራል። ሌሎችም ስንዘረዝራቸው ብዙዎች ናቸው። ሳታን፣ ሳንታ፣ ስኔክ፣ ሴክሬት ሶሳይቲ ወዘተ ዓለም ላይ ከፍተኛ በክፉኛ አጋንንት የጥልቁን መንፈስ የሚያገለግሉ ወርዶች ወይ ቃሎች መነሻቸው ኤስ ነው። የጨለማው ስራቸው ሲሰሩ እባቡን ከፊት አድርገው ነው። ኤስ ከፊት አድርገው ነው። በሙዚቃና በፊልም ኢንዱስትሪ ውስጥ ኤስ ምልክትን በተለየ መንገድ ለምሳሌ እንደ እባብ ወይም መብረቅ በማድረግ መጠቀም የተለመደ ነው። ይህ ለታላሚው ህዝብ ንቃተ ህሊና ውስጥ የጨለማውን ኃይል ተቀባይነት ለማስረጽ የሚደረግ ሳብሊሚናል ሜሴጂንግ ወይም ድብቅ መልእክት እንደሆነ ብዙ ተመራማሪዎች እንደሚስማሙ ይነገራል። ስለዚህ የኤስ ድብቁን ምስጢር አይተናል። ስለዚህ ሲድሮ
በኤስ መጀመሩ የእግዚአብሔርን ሕዝብ የተባለው የኢትዮጵያ ሕዝብ ሚሊዮነር ትሆናላችሁ በሚል ጉጉት ሕዝቡን በስካር ምኞት ውስጥ ለማስገባት ከሃይማኖት ለማስወጣት የሚደረግ ትልቅ ማጥመጃ እንደሆነ ከዚህ በላይ ግልጽ ማብራሪያ ምን ትፈልጋላችሁ? ስለዚህ ሲድሮ ከየት ነው የመጣው የሚለውን ነገር ለመረዳት የሚያዳግት አይደለም። እንዳልኳችሁ እነዚህ ሴክሬት ሶሳይቲ ስራቸው በሴክሬት ነው። አሁን ግን በግልጽ መጥተዋል። ማንኛው ሰው ማንነታቸው ሳያውቅ ሊጠቀሙበት ይችላሉ። ስለዚህ ልነቃ ይገባል። ሚዛኑ ለእናንተ ትቸዋለሁ። መልካም ጊዜ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።